السلام عليكم ورحمة الله وبركاته أستاذ حياك الله አህባሾችና ሱፊዮች ሙሉ በሙሉ ካፊር ናቸውን ወይስ በተፍሲል ሽርክ ላይ የወደቁትን ነው የምንላቸው ይላል። ይሄን በተደጋጋሚ መልስ የተሰጠበት ነው። ምናልባትም ግን እስከዛሬ መልስ ሰጥቻለሁ ብዬ ሙሉን አልዘለው አመጣዋለሁ የግድ ነው። ሱፊዮችና አህባሾች አህባሽ የተባለ ሱፊ የተባለ ጥርግ አድርገን እያንዳንዱን ካፊር ነው ሙሽሪክ ነው ብለን አንወስድም። ስራቸው ነው ስማቸው አይደለም። ሱፊይ ስላልካቸው ካፊር ነው ማለት አይደለም። እኛ ሽርክ ይሰራሉ አይሰሩም ነው ጥያቄያችን። ሙሽሪክ የሚያስብላቸው ምክንያቱም ሱፊይ ሆኖ ሙሽሪክ የማይሆን የዱሮ እኮ አሉ። ዱሮ ሱፊዮች እኮ ወደ 3 መራሂል እኮ አላቸው። ሱፊይ ሆኖ የመጡ እኮ ብዙዎች አሉ ዑለማዎች የሚጠቅሷቸው ራሱ በየኪታቦቻቸው የዱሮ ማለት ነው። እነዚህን ሁሉ እንዳለ ሱፊይ የሆነ ሁሉ ካፊር የምትል ከሆነ ሌላ ይዘት አለው። እንደዛ አይደለም። ይሄንን ያዙልን በደንብ እተቁላህ አላህን ፍሩ። እኛ ሱፊይ ሁሉ የሱፊይ ሙስሊም የለም ብሏል። ሱፊየቱ ዘማኒና የዘመናችን ሱፊዮች ቁቡርያ የአሁን ዘመን ሱፊዮች አብዛኛው እኛ ቁቡርይ ነው የምናውቀው። ማምን ሱፊይን ኢላሁ ቁቡርይ ሱፊይ የለም ቁቡርይ ቢሆን እንጂ። ነገር ግን ድረሱልኝ ካላለ ሽርክ ካልፈጸመ አንተ ወይ ጫት ስለቃመ ወይ ጀለብያው ስለረዘመ ሱፊይ ብለው ከሆነ እኛ ሙሽሪክ አላልንም። እያንዳንዱ ጀለብያው ረጅም ሙሽሪክ ነው አላልንም። ጫት የቃመ ሙሽሪክ ነው አላልንም። ይተቁላህ አትዋሹ፣ አትቅጠፍ። ይሄ መንቶልቶል ነው። እንደዛ አይደለም። እኛ ሽርክ የሰራ ነው ገለጻችን። ሰለፍይ ነኝ የሚል ውስጥ፣ ኢኽዋንይ ነኝ የሚል ውስጥ፣ ሱፊይ ነኝ የሚል ውስጥ፣ አህባሽ ነኝ የሚል ውስጥ ሽርክ የሰራ የትኛው ውስጥ ይሆን ፈሆ ሙሽሪክ። በቃ ስም አይደለም። እኛው ሱፊይ ሰለፍይ ምንኛ አይደለም። ሽርክ ሰራ? አዎ። ሽርክን አክበር ነው የሰራው? አዎ። ምንድነው ያደረገው? ልጅ ስጡኝ ድረሱልኝ አለ። አዎ። ስለት ሰጠ? አዎ። ምን ነበር? እኛ ኢኽዋንይ ሆኖ ነው የምናውቀው። ፈሆ ሙሽሪክ። ሱፊይ ስለሆነ ወይ እኔ ሚዛናችሁን ረጅም ጀለብያና ጫት አታድርጉ። ይሄ አይደለም። ሽርክ ይሰራል አይሰራም ነው። ቀብር ያመልካል አያመልክም ነው። ያመልካል ሙሽሪክ ነው። በቃ አለቀ። ይሄ ገለጻችን በዚህ ላይ ይህን መሰረት አድርገን ነው የምንናገረው እንጂ እኛ ሆነ ዘር ውስጥ ስለገባ ሆነ ጧኢፋ ውስጥ ስለገባ ብለን አይደለም። ሱፊይ የሆነ ሁሉ ፈወ ሙሽሪክ። ዘመናችን ላይ ሱፊይ የተባለ ሽርክ ይሰራል አብዛኛውን ጊዜ የምናውቀው አብዛኛውም ማለት ነው። ምናልባት አንዳንድ ሰዎች ካሉ የሚወጡበት ሁኔታ ነው ያለው። ይሄ እኮ ምንም የሚሰወር እኮ የሚደበቅ አይደለም። ብዙ ጊዜ ነገረናቸዋል። የኛን ንግግር መስማት የማይፈልጉና እኛን ማህበረሰብ ውስጥ አክፋሪዎች ናቸው ብለው አብዮት ያስነሱ ሰዎች ናቸው። ይሄ ብትነግራቸውም አይገባቸውም። ብለሃል ወላሂ ይሄንን አሁን ብለሃል አሉ። እንዳላልኩ ብዙዎቹ ያውቃሉ። ጽሁፉን ቆርጠው እንዳወጡት ያውቃሉ። ይኸው ነው ካላችሁ ወላሂ አስተግፊሩላህ ቱብቱ ኢለላህ በቃ ፀሐይ በመውጫዋ በመግቢያዋ አልወጣችም። ገርገራ ውስጥ አልገባሁም። ሸሁ አላህ ይቀበለኛል ግን አላልኩም። ይሄን ሁሉ የሚታገሉ ለምንድን ነው? እኛን ለማቆሸሽ ስለሚሯሯጡ ለጠረጋ ነው። እኔ አልሞት፣ እኔ አልተረተር፣ አልፈነዳ ምን ሆናለሁ? ከደረጃ ቅንጣት ያክል ቅንጣት ዲግሪ ሴንቲ አታወርደኝም እኮ ያ አላህ። ግን አቱብ ኢለላህ ምን ሆናለሁ? የኔ መቶበት እኮ ክብር እኮ ነው፣ ልዕልና ነው፣ ወላሂ በላይነት ነው፣ ታላቅነት ነው። ይሄን ግን አላልኩም ብላችኋል አይነት ስለሆነ ነው። ይሄ አላልንም። እኛ የምናከፍረው ሽርክ የሰራን ነው። ያከፍራችኋል እያላችሁ የዓቂዳው ላይ ያለን ኢኽዋን ሆይ ለዛሬ አንተ ጋር የሚሰግዱት እስከሚመቻቸው ነው። ነገ ይተውሃል። ለአላህ ብለን ሶላቴ ላይ ጫወታለሁ እንዴ ገና ነገ አከፍራለሁ ብዬ ዛሬ ለሱ ብዬ ከኋላው ልሰግድ ነው? አላህን አትፈራ እንዴ? ሶላቴን ዛሬ ላይ እንዴት አድርጌ ነው የምጥለው? እንዴት አድርገን ነው ሶላታችንን ዛሬ ላይ የምንጥለው? ነገ ማክፈራቸው አይቀርም። ስላልተመቻቸው ነው ዛሬ አውቀው ነው ዙሁርን ተከትለው የሚሰግዱት ይሉታል። አንተዬ ወላሂ ይሄንን ከራሳቸው ከሰዎቹ ከተባሉት ነው የሰማ ነው። እንግዲህ መጅሊስ ገብቶ ነው ይሄንን ሲል የነበረው። ይሄ የእርጃኡ ቡድን ማለት ነው። ወነዑዙ ቢላህ። እኔ ምን አይነት መዓት እንደው አላህ ሱብሓነሁ ወተዓላ አልሐምዱሊላህ ቅያማ አለ። ቅያማ የራቃቸው ሰዎች ግን አሉ።
እንደዚህ አይነት ንግግር የሚናገሩ ቂያማሩ ቁኖ እንደው ራቅ ያለባቸው ሰዎች አሉ። አትዋሹ፣ አትቅጠፉ፣ እኛም በውሸት አትጥሉን፣ ሞኝ አትሁኑ። እኛ ኃጢአታችን፣ ወንጀላችን፣ ጥፋታችን ከተዝረከረክን እንወድቃለን። የእናንተም ስድብ አያስፈልገንም፣ ዘጭ ነው የምንለው። እሱ ጋር ስንቃረን ዲኑን ስናበላሽ እንወድቃለን። ከዛ ውጭ ባለ ግን አንተ ስለተፍጨረጨርክ ስለቆፈርክ አንተ የተለያየ ጉድጓድ ስለቆፈርክ ወላሂ ዝቅ አንልም። እንደው አትታለል፣ ሞኝ አትሁን። ይሄ በዚህ ነው የምናገረው። ጽንሰ ሐሳቡን አስረድቻለሁ። ኢንሻአላህ እንደው ሁላችንም አላህ Subhanahu Wa Ta'ala ተውበታችንን ይቀበልን። ግን አላህን ፍሩ። እኔ አጭሩ የምለው ይሄን ነው። አላህን ፍሩ በሏቸው። ያከፍራሉ ሙስሊምን ብለው ነው። ወላሂ ሙስሊም አላከፈርም። ወላሂ ወቢላሂ ወተላህ አላሁ ሻሂዱና አላህ Subhanahu Wa Ta'ala ያየናል። አላህ Subhanahu Wa Ta'ala ይተሳሰበናል። ቅያማ እንዳለ እናውቃለን። ዑለማዎች እነ ኢብኑ ባዝ እነ ኢማም ፈውዛን እነ ኢማም ራጂሒ እነዚህ ታላላቅ ሊቃውንቶቻችን ካሉበት እርምጃ ስንዝር ሂደን ከሆነ እንመለሳለን። ቁርአን ሐዲስ ካለን ስንዝር አልፈን ሂደን ከሆነ ወላሂ እንመለሳለን። እንደው ብቻ በሁጀቲ ወቡርሃን በማስረጃ በንጹህ ዕውቀት ብቻ ቁጭ አድርጉልን። አብሽሩ። ለዚህ እኛ ይሉታም የለም። ወላሂ እንመለሳለን። ጎበዝ ሆነን አይደለም ከተዝረከረክ ጎበዝንና አይደለም። እኛ ከተዝረከረክ ካጠፋን መረጃ ከመጣ ቁጭ ካለ እንመለሳለን። ግን አጥፊዎች እንደሆናችሁ እንተዋወቃለን። ውሸት ነው ይሁን